በዚህ የምክክር ኮሚሽን ውስጥ ለውጥ አመጣለሁ ብሎ የሚሰባሰብ ሊቃን ሁሉ ነገ ጠዋት ምናልባት ራሳቸው የሚያፍሩ እንደሚሆኑ ምንም ጥርጥር የለውም። ለኔ ምንም እዚህ ውስጥ ኮመንት አድርጌ ማቀርብ አይደለም። ኦህዴድ የተባለ የመንግስትን ስልጣን ያዘ፣ ሰፊ ሪሶርስ ያዘና በአገዛዝና በህዝብ መካከል ጦርነት ከፍቶ ስልጣኑን ለማጽናት ኢትዮጵያንን የሚጨፈጨፍ ቡድን በምን አይነት ሰጥቶ መቀበል ነው ይሄ ቡድን አገሪቷን ሊያሸጋግራት የሚችል ብሎ መጠየቅ አንድ ሰው ጤነኛ የሆነ ሰው መልሱ ቀላል። ማሸጋገር የማይችልበት ሁኔታ ውስጥ ነው ያለው። በአስተሳሰብ ማሻገር አይችልም። በፈጸመው ክራይሲስ እና በሀገሪቱ ውስጥ የተፈጠረው ቀውስ በራሱ እሱም ስጋት ስለሚሆንበት ማሸጋገር አይችልም። ስለዚህ ሽግግሩ ከኦህዴድ ወደ ኦህዴድ ነው። ከሽመልስ አብዲሳ ወደ ወንድሙ አብዲሳ ነው። ይህንን ምክክር ብለው አደባባይ ላይ ሲያወሩት ለውጥ አያመጡም ነው። ፖለቲካሊ ለውጥ አያመጡም ስንላቸው እኚህ ሰው ግን ለውጥ አመጣለሁ ነገ ጠዋት ታዩኛላችሁ ይላል። እኔ አሁን ጤናቸውንም እየጠራጠርኩ መጣ። የለየለት ሰው ስለሆነ ያለው ከአንገት በላይ ያለው ጤነኛ ናቸው ወይ ብለን እንጠይቃለን። ምሁራዊ እብደት ውስጥ ለምን ይገባሉ? እኚህ ሰው እኮ ለህይወታቸውም እኮ ኦህዴድ አስጊ እኮ ነው። ለውጥ እንደማመጣ ተስፋ አድርጉ ብለው የሚጠብቁን የልጅ ጨዋታ እንጫወት ወይ? በሀገራችን ጉዳይ ላይ በዕጣ ፈንታችን ላይ ከኦህዴድ ጋር የልጅ ጨዋታ እንጫወት ወይ? ፕሮፌሰር መስፍን ተው እንጂ ብለን ብንጠይቃቸው ሊሰሙ አልቻሉም። መላ ኢትዮጵያውያን ሰላም ይፈልጋሉ። በዱር ያሉ ልጆቻችንም ሆነ በከተማ ያሉ ወደ ሀገራዊ ምክክር የመጡ ሆነም ያልመጡት ሁላቸውም በእርግጠኝነት ሰላምን ይፈልጋሉ ብዬ አምናለሁ። በተለይ ታች ያለው ወገናችን ከሁሉም በላይ ሰላምን ይፈልጋል። ስለዚህ መላው ኢትዮጵያውያን የዚህን ቤት ውሎና አመሻሽ ማወቅ ይፈልጋል። ስለዚህ ሁላቸውንም የምንጠይቀው ምንድነው? በያሉበት ቦታ ጸሎት እንዲያደርጉ፣ በያሉበት ቦታ ስለ ሀገራዊ ምክክሩ በጋራ ባሉበት ቦታ እንዲወያዩ፣ እንዲመካከሩ እዚህ ተሳታፊ ብለው የላኳቸውንም ልጆቻቸውን ወይም ወላጆቻቸውን ይሄ ሂደት ምን እንደደረሰ እንዲጠይቁ፣ ባሉበት ቦታ ሆነው በሀሳብ እንዲያግዟቸው እና እንደምትሰሙት ነው የጽያ ቤተሰብ ምንድን ነው እንግዲህ ሌላ ታጣቂዎቹን ይፈልጋሉ። ኮሎኔል ፋንታው ሟቤ እኮ አለ፣ ማስረሻ ሰጤ አለ። እስቲ ለውጥ ካመጣችሁ መሬት ላይ ለውጥ የምታመጡ ከሆነ እነዚህ ሰዎች ይዛችሁ እስቲ ለውጥ አሳዩ። ኦህዴድ ከስልጣኑ የሚለቅ ከሆነ እስቲ ወደፊት እናያለን። አዲስ አበባ ኬኛ የሚል ቡድን አዲስ አበባን የሚጥል ከሆነ ወደፊት እናያለን። አይሳካም፣ አይሆንም። በአስተሳሰብ የከሸፈ ነው፣ በድርጊት የከሸፈ ነው። ስለዚህ በአፈጣጠሩና በሀሳቡ የከሸፈ የትኛውም አይነት ድግስ ውጤት አያመጡ። ውጤት በማያመጡበት ጉዳይ ላይ ጸሎት ተባበሩኝ ማለት ግን ከእጃቸው ሁለመናዊ ነገር እንደወጣ እሳቸውም ገብቷቸው ድንጋጤ ውስጥ ያሉ ግን ይመስለኛል። ፖለቲካሊ ሳነባቸው የወፍ ቋንቋ እየነገሩ ነው። ከአቅሜ በላይ ነው። በጸሎት አግዙኝ፣ ኦህዴድ በልቶኛል፣ ቢያንስ ከወገብ በላይ ያለችውን እንኳን ለማስተረፍ አግዙኝ የሚል ኮድ የሆነ ቋንቋ ግን እየነገሩ ይመስለኛል። ለውጥ ማምጣት እንደማይችሉ በተጨባጭ የተረጋገጠ ጉዳይ ስለሆነ የራሳቸው አባል የሆኑ ሰው ስማችን ላይ ገለጽ ያሉ ሰዎች ዛሬ አደባባይ ላይ ወጥቶ ምስክርነት እየሰጡ ነው። በጣም የሚገርማችሁ ምሁራዊ እብድነት ወይ በጣም የፖለቲካሊ ጮርቄነትን እንደው ዝም ብላችሁ ስገመግሙ ጽናት ሚዲያ ከምታስቀምጠው ለራሳችን የዳቦ ኃይል ቁለላ ለመስጠት አይደለም። እኛ የምንገመግመው ግምገማ ፋክት ሆነው ነገ ጠዋት መሬት ላይ ስታዩት ከኚህ ሰው ኢንተሌክቹዋል የሆነ ምናልባትም
ፖለቲካን የመረዳት እና ያገዛዙን ባህሪ የመረዳት አቅማቸው የተሻለ ሆነን ነገ ጠዋት እንገኛለን። ይሄንን ዛሬ የተናገርነው ምንም ሳናፍርበት አደባባይ ላይ መተን ምስክርነት ስንሰጥ እኚህ ሰው ወይ ከሀገር ወጥተዋል፣ ወይ ሀገር ቤት ውስጥ የኦህዴድ እስረኛ ሆነዋል፣ ወይ በህይወት እንዳይኖሩ ሊፈርድባቸው ይችላል። መረጃ ይወጣል። ስለዚህ እስር ቤት ውስጥ እንደገቡ ገብቷቸዋል። በተወሰነ መልኩ የመውጫ መንገድ ግን ጠፍቷቸዋል። ጸልዩልኝ የሚሉት መከራ ውስጥ ያለ ኮሚሽን ነው። ራሱ ምክክሩ ራሱ የጦርነት ምክክር ነው። በነገራችን ላይ ካለቀ በኋላ ጦርነት ነው። አሁንም ፖለቲካዊ ጦርነት ነው። የፖለቲካ ዲስኮርሱ ራሱ ከባድ ጦርነት ነው። ውጤቱ ደግሞ ግንባሩን ያዋልደዋል። ስለዚህ በሂደቱ ሁሉ የተበላሸ እንደሆነ አብይ አህመድ እኮ ጠንቅቆ አውቆት እኮ እባካችሁ እያለ ምክክሩን ጀምር ያለው ብሎ ድጋሚ ደግሞ እንመካከር ብሎ ሰሞኑን እየሰማችሁት ነው። ቅዠቱን ዛሬ ብርሃኑ እኮ የተናገረው ለዚህ ጥሩ ማሳያ እኮ ፈተና ውስጥ ገብተናል። ፈተና ውስጥ የገባ ስርዓት ከፈተና የሚወጣበት ናሽናል ዲያሎግ ከሆነ ለምንድን ነው ፈተና ውስጥ የገባው? ወደ ሰላም እየሄደ እንዴ? ሀገሪቷን የሚያረጋጋት በመስፍን አርአያ ከሆነ ምንድን ነው ፈተናው ብሎ መጠየቅ አንድ ሰው ይችላል። አክቲቭ የሆነ ጦርነት በኢትዮጵያ ውስጥ መኖሩ ብቻ ሳይሆን ዛሬ ከአገዛዙ ቁመና በላይ የሆነ ተገዳዳሪ ኃይል ተፈጥሯል። ይሄ ቁመና ስርዓቱን ያሸንፈዋል። እያሸነፈው መጥቷል። እያሸነፈዋል ብቻ ሳይሆን እያሸነፈው እንደሆነ ሰሞኑን አቶ ገዱ ሲናገሩም ሰምቻቸዋል። እመጣበታለሁ። ስለዚህ ናሽናል ዲያሎግ በኢትዮጵያ ውስጥ ውጤት አልባ የሆነ ጉዳይ ነው። እኔ የሚያሳስበኝ ውጤቱ ነው። ውጤቱ በጣም አደገኛ ቀውስ ይዞ ይመጣል። በኢትዮጵያ ውስጥ ተጨማሪ ቀውስ ይዞ የሚመጣ ሌላ ፖለቲካዊ ቀውሶቹ በጣም አደገኛ፣ በተለይ ኦህዴድ ካለው ፍላጎት አሁን ደግሞ ያልተዘጉ በሀገር ቤት ውስጥ ያሉ የጦርነት ሂደቶች፣ ግንባሮች፣ አዳዲስ መልኮች በዚህ ሁኔታ ውስጥ ናሽናል ዲያሎግ አድርጎ ብሔራዊ ምክክር ለማምጣት አስቻይ ሁኔታ እንደሌለ ግልጽ ነው ማለት ነው። ስለዚህ ለምሳሌ 550 10 ሰዎች እየተዋወቁ 80 ቡድን 16 ቡድን ምናምን ብሎ መግለጫ ሲሰጡ እናያለን። ኦኬ፣ እነዚህ ሰዎች ናቸው በሀገሪቱ ዕጣ ፈንታ የሚወስኑት። በ150 ሚሊዮን ህዝብ ላይ ሊወስን የሚችለው ህዝቡ እንጂ ልሂቃኑ እንጂ በዋናነት ዛሬ ቀውስ ያለበት አካባቢ ላይ ከፍተኛ ፖለቲካሊ ክራይሲስ የተፈጠረበት ቦታ ላይ እሱን ሊያስታርቅ የሚችል ብሔራዊ መግባባት ከሆነ የሚፈጠረው ኦህዴድ ያለው ብቸኛ ምርጫ አንድ ነው። እሱም የሽግግር መንግስት ማቋቋም ነው። ከመሸነፉ በፊት ያለችው ብቸኛ ምርጫ የሽግግር መንግስት ማቋቋምና ሁሉን ባሳተፈና በሀገሩ ጉዳይ ላይ ፖለቲካሊ ቀውስ የመጣበት የማህበረሰብ ክፍልና ልሂቃን ዕጣ ፈንታውን መበየን ነው፣ እሱ መቀበል። ስለዚህ ስልጣኑ መሰዋት ኦህዴድ ብቸኛ ምርጫው ነው። አሁን ዛሬ ባለችው ኢትዮጵያ ውስጥ የጥላ ቤተሰብ ከኛ ጋር ስላላችሁ ከልብ እናመሰግናለን። ሀሳብ አስተያየት የምትሰጠው ሀሳብ ስጡ። ሀገራችን እንዲህ በቀልድ ሀገር ይመራ ተስፋችን ተሟጧል። ልክ ነው። የምንጠብቀው ከቸሩ አምላክ ብቻ ነው። ትክክል ነው። ሰው ግን መጣር አለበት። የጽና ቤተሰብ ሰው ካልጣረ በራሱ የሚመጣ ጸጋ የለም። መታገል አለብን። ይሄ የትግላችን አንዱ አካል፣ ግንዛቤ ለማስጨበጥ ሙግት የምናቀርበው የትግሉ መሳሪያ ነው።
መሬት ላይ የሚታገሉት ሰዎችን በተመሳሳይ ማለት ነው። እሱ ለውጥ ያመጣል። ይሄ ለውጥ ዛሬ አደባባይ ላይ መጥቶ እየታየ ነው። ኦህዴድ ወደ ሽንፈት ውስጥ እየገባ ነው ስንል እኛን ተው። ምናልባት እኛ የምናቀርበው ማስረጃዎች በጣም የተለጠጠ ፖለቲካዊ ፕሮፓጋንዳ አድርጎ ማየት ይቻላል። ያሉ አንዳንድ ሰዎች ይገባኛል። ፋክቱ ግን እሱ አይደለም። እኛ መረጃውን ወደ እናንተ ስናመጣ መሬት ላይ ካሉት ሰዎች ናቸው። መሬት ላይ ያሉት ሰዎች ዛሬ አክቲቭ ጦርነት ውስጥ ያለው የፋኖ እንቅስቃሴ በከፍተኛ ደረጃ ውጤት እያመጣ ነው ብለን ስናስቀምጥ ከዚህ በፊት ትናንት ከነበረው ተከላካይነት ወጥቶ ወደ አጥቂነት እየተሸጋገረ ስለመጣ የፋኖ እንቅስቃሴ ወደኋላ መለስ ብዬ ትንሽ ልገምገመው። ባጭር ፋኖ እንቅስቃሴ ውስጥ ሲገባ እንዴት ነው የገባው? በዋናነት የአብይን ስርዓት እወገዋለሁ ብሎ የለም ጫካ የገባው። ፋኖ ወደ ጫካ የገባው ከነበረበት አደገኛ ፖለቲካዊ ውጥረትና ወታደራዊ ውጥረት ቢያንስ በሂደቱ ላይ የራሱን ህልውና የሚመጣበትን ለመከላከል የገባበት ጦርነት ተከላካይ ነበር እንጂ ወደ አጥቂነት የሄደበት ሁኔታ የለም። ኦህዴድ ግን ቁመናውን ገመገመው። ሁለት አይነት ቁመናዎችን፣ አንዱ ልዩ ኃይል የተባለው፣ ሌላው ህዝባዊ የሆነና ከህዝብ የወጣው ህዝባዊ መሰረት ያለው የፋኖ እንቅስቃሴ፣ ሁለቱን ሲገመግማቸው ለስልጣናችን አደጋ ነው ብሎ ገመገመ። ባለፉት ጦርነት ነው ብላቸው እነዚህ ኃይሎች ነገ ጧት ለስልጣናችን አደጋ ነው ብለው ሲያስብ አብይ አህመድ የፎይታ ጊዜ ፈልጎ ወደ ጫካ ወደ አማራ ክልል የገባው ሊያጠቃው ነው። እጨርሰዋለሁ ነው ያለው። በአጭር ጊዜ እደመስሰዋለሁ። ስለዚህ ችግር የለብኝም፣ እዛ የተስማማውበትን እዚህ አስፈጽመዋለሁ የሚል ስነ ልቦና ይዞ ነው ወደ ጫካ የገባው። ስለዚህ መጣበት እንጂ አልመጣበትም። በጣም እኮ የሚገርም እዚህ ላይ ሲመጣበት ግን ራሱን ከመከላከል ውጭ ምርጫ ስላልነበረው ፋኖ በተለይ ልዩ ኃይሉን ሲያፈርሰው የፈረሰው ልዩ ኃይል ወደ ፋኖ ተቀላቅሎ ቢያንስ አማራውን ከጥፋት መከላከል አለብን የሚል ትክክለኛ ኮዝ ይዞ ነው የገባው። እስካሁን ፋኖን ያቆየው ኮዙ ነው። በነገራችን ላይ ይህንም በደንብ አስረዳለሁ። ኮዝ ባይኖረው ፋኖ እስካሁን አይቆይም። የፋኖ ኮዝ ግን ባለፉት 3 ዓመታት በተለይ ወደ ጦርነት ውስጥ ኦህዴድ ከገባ በኋላ የነበረበት ረጅም ጊዜን ያሳለፈው በ2-3 ምክንያት ነው። በአንድ በኩል ተከላካይ ሆኖ ሽምቅ ውስጥ ሆኖ ጉድጓድ ውስጥ ሆኖ፣ በሌላ በኩል አጠገቡ ጋር ያለ አጥቂ ቡድን ይዞ በጣም ልዩ ነው የሚያደርገው። ከባዕዴን ጋር ከሚሊሻው ጋር ከአዲስ አበባው ምስለኔ ጋር ነው የሚታገለው። አዲስ አበባ ካለው ኦህዴድ ጋር ነው የሚታገለው። በተመሳሳይ በውስጥ በኩል ያለ ትግልና አሰላለፍ ከነ ሞሃቤ ጋር ነው የሚታገለው። ፋንታው ሞሃቤ በተመሳሳይ ከውጫዊ ፖለቲካሊ ትግል ከውጭ አልፎ ደግሞ ፖለቲካሊ የሆነ የናሬቲቭ ቅስቀሳዎች አሉ። ፋኖን ከህዝብ ለመነጠል የሚደረግ በአንድ በኩል ከህዝብ ጋር ለማጋጨት ሽፍታ አስመስሎ ንጹሐንም በመግደል መኪና በማገት ምናምን ይሄ ስርዓቱ የሚያመቻቸው ሁለመናዊ ትግል ውስጥ ነው የገባው። የፋኖ አስደናቂ ብቃት የሚለካው ከዚህ ነው። ይህንን ሁሉ ቻሌንጅ ተቋቁሞ 3 ዓመት ሙሉ እንዴት ቆየ? ኮዝ ዓላማ ካለ አትሸነፍም። ጽናት ያለው ሰራዊት አይሸነፍም።
ውስጣዊ ውጫዊ የተለያዩ ትርክቶችን የተለያዩ የሴራ ትንተናዎችን አማራ ካለበት የፖለቲካ በተለይ የሴራ የፖለቲካ ትንተናዎች ክፍተት አገዛዙ ያን እየተጠቀመ የራሱን ቁመና እያሳደገ ከጉድጓድ እየወጣ ገዢ መሬት እየያዘ ራሱን እያሰለጠነ በክፍለ ጦር በእዝ የተለያየ አደረጃጀት እየፈጠረ ወደ መደበኛ ሰራዊት ነው ያደገው። ኮማንዶ ወደ ማሰልጠን መስመራዊ ውጊያ ውስጥ ወደ መጀመር ከፍተኛ የሆነ ሪሶርስ መሳሪያ ተተኳሽ የሰው ኃይል እየሰበሰበ ነው የመጣው። አገዛዙ ደግሞ የመጣው ከአጥቂነት ቀበቶ አስፈታለሁ ከማለት ወጥቶ ወደ ተከላካይነት ነው ያስገባው። አዲስ አበባ ዙሪያ ዛሬ አጥሮ ነው አብይ አህመድ ተቀምጦ ያለው። አዲስ አበባ ዙሪያ አጥሮ የተቀመጠው ይመጡብኛል ብሎ ተከላካይነት ሰሞኑን ከአማራ ክልል እያስወጣ ነው ብዙ ሰራዊት። በተለይ ይሄ መነኮሳትን ከገደለ በኋላ እንደ ህዝብ ዱላውንም ማጭዱንም ይዞብኝ ይወጣል የሚል ፍርሃት አገዛዙ ይዞት ብዙ ኃይል እየቀነሰ ነው። አብቅቶለታል ክልል ላይ። አዲስ አበባ ላይ ደግሞ ተከላካይ ሆኗል። ሊመጡብን ነው ብሎ እኮ እዚህ ሱሉልታ ላይ ምሽግ ቆፍረው አዲስ አበባ መግቢያና መውጫ ምሽግ ቆፍሮ እየጠበቀ ያለው ወደ ተከላካይነት ቀይሮታል። ልብ በሉ ከዚህ በፊት ከህወሓት ጋር በነበረው ሰራዊት ያለቀው ሰራዊት ቀላል አይደለም። ተዋጊ መኮንን ሁሉ ነው ያጣው። አማራ ክልል ገብቶ 3 ዓመት ያጣው ተዋጊ መኮንን ብቻ ሳይሆን ከፍተኛ አመራሮችንም ነው ያጣው። በአዲስ ቀጠና በወለጋ ቀጠና የመጣው ጀነራሎችን የበላቸው በየቀኑ ነው ድል የሚያስመዘግበው። ስለዚህ የፋኖ እንቅስቃሴ ዛሬ ያለው ቢያንስ በ4 ቀጠና ሚኒሊክ ዕዝ፣ በላይ ዕዝ፣ ቴዎድሮስ ዕዝ፣ አሳምነው ዕዝ እዚህ አዲስ አበባ ላይ 80 ኪሎ ሜትር ግዙፍ የሆነ ሰራዊት ገንብቷል። ስለዚህ አገዛዙ ምን ላይ ነው ያለው? ትጥቅ አስፈታ አላስፈታም? እንደውም ትጥቅ ሰጣቸው። አማራ ክልል ያለውን ሰራዊት ደመሰሰው አልደመሰሰውም? እንደውም እየነዳው ነው በየቀኑ። ከፍተኛ የሆነ የዘመቻ ብቃት ሳይንሳዊ የሆነ መስመራዊ ውጊያን ያገዛዙን ስልት የውጊያ ስልቶች ሁሉ አዛብቶ ወደ ማጥቃት የሚሄድ ከብርሃኑ ጁላ የተሻለ የህዝብ ግንኙነት ያለው በጣም ይገርማችሁ ማለት ኮዙን ሲያስረዳ ዛሬ ብርሃኑን አሰማቸዋለሁ የሚናገርበት ኮዝ እና ፋኖ የሚናገርበት ኮዝን ስታዩት ከዓላማ ብቻ ሳይሆን ከሚታገልበት አስተሳሰብ የሚመጣ ውጤቱ ለምትጠየቀው ጥያቄ በደንብ ማብራራት ይችላል። አንከር ሚዲያ ላይ የሚኒሊክ ዕዝ ፖለቲካዊ ጉዳዮች ኃላፊ በጣም ይገርማቸዋል። የሰጠውን አሰማቸዋል። እሱ የሚሰጠው ኢንተርቪው ብርሃኑ የሚሰጠው ኢንተርቪው ስትሰሙት ትስቃላችሁ። አንገናኝም ላሰማችሁ ስሙት። እሱ ያሉ ኢሳራዎች ካልሆኑ በስተቀረ የሚያመጣው ለውጥ እንደሌለ በእርግጠኝነት ነው የምንናገረው። 3 ዓመት ማጠናቀቅ ያልቻለውን ጦርነት በ2 ሳምንታት ውስጥ አጠናቀዋለሁ ብሎ ነው የጀመረው። ይሄን ጦርነት በ3 ዓመት ውስጥ አይደለም ማጠናቀቅ፣ ከዛም በላይ ፋኖን ማስታጠቅ ችሏል። ፋኖን ማሰልጠን ችሏል። ፋኖን ማደራጀት ችሏል። ለኛ ይሄ ለአማራ ህዝብ ታሪካዊ እድል ሆኖለታል። በሌላ አባባል ግን ምን ከፍላቸው መስዋዕትነቶች ይኖራሉ። የአማራ ህዝብ በዘላቂነት ከሉና አደጋ ለማውጣት መስዋዕትነት እየከፈልን ቀጥለናል። የሆነው ሆኖ ግን ይሄን አገዛዝ ወደ መቃብሩ እየገባ እንዳለ ማረጋገጫ ነውና ካገዛዙ የምናገኘው ጥቅም ወይ ደግሞ የምናገኘው ምርኮ ካልሆነ በስተቀረ ያደረሰው ጫና አለ ለማለት አይቻልም። ሰሞኑን እንኳን እንደ ሚኒሊክ ዕዝ ወይም እንደ ወሎ ቤት አማራ እንቅስቃሴ ስትመለከተው አጠቃላይ በሁሉም ቀጠናዎች መጠነ ሰፊ ጥቃት ነው የከፈተው። ምናልባት 4 ዕዞች ነው ያሉት። እንግዲህ መሰልት በደንብ መገንዘብ የሚያስፈልገው ነገር አገዛዙ 4 ዕዞችን ቤት አማራ ወሎ ላይ አሰማርቷል። እኛ ሚኒሊክ ዕዝ ነው 1 ዕዝ ነው ያለው፣ ግን ግዙፍ ሰራዊት ነው በቁጥር ደረጃም በመሳሪያ ደረጃም ከሁሉም በላይ ደግሞ በዓላማ ደረጃ በስነ
ልቦና ደረጃ ከፍ ያለ ለአማራ ህዝብ ህልውና ለፍትህ ለእውነት የሚታገል ሰራዊት ስለሆነ አራት እዞችን መመከት ብቻ አይደለም በመልሶ ማጥቃት አፈርደም ያበላል ወይም ይመከታል ወይም ያጠቃል ወይ ደግሞ ይማርካልና ከሰሞኑ እንኳን ስንመለከት በአምባሰል አካባቢ በምዕራብ ወሎ አካባቢ በላስታ አካባቢ እንዲሁ በራያ አካባቢ ከፍተኛ ምርኮች ተገኝተዋል። አሁንም ይህ አገዛዝ ሌላ ጦርነት ከመለኮሱ በፊት ፋኖን አዳክማለሁ በሚል አጠፋለሁ አይደለም አሁን ማጥፋት እንደማይችል ያውቀዋል። ግን አዳክማለሁ ብሎ የለኮሰው ዘመቻ ራሱን እየለበለበ እየተጎዳ እንዳለ እርግጠኞች ነን ለማለት ነው። እኛ ድላችን የምንለካው አንደኛ በራሳችን ተቋማዊ ጥንካሬ ነው። ይህን ትግል ስንጀምረው ከመጀመሪያው እንደምታስታውሱትና ሁልጊዜም እንደምንናገረው ከምንም ተነስተን ነው፣ በባዶ እጃችን ነው ትግሉን የጀመርነው። ከዚያ በኋላ ኃይል የማሰባሰብ መሳሪያ የማሰባሰብ ተቋም ወይም አደረጃጀት የመመስረት ኃይል የመፍጠር ስራ ነው የሰራ ነው። በሱ ስኬታማ ሆነንበታል። በ3 ዓመት ውስጥ ዋጋ እየከፈልን ህዝባችን እያጎረሰን እና አጠቃላይ በህዝባችን ተደግፈን እዚህ ደርሰናል። ይህ ህዝብ የራሱን ልጆች በጫካ አውጥቶ ነው እያታገለን ያለውና በ3 ዓመት ውስጥ ያገኘናቸው ውጤቶች የሰው ኃይል መሰብሰብ ችለናል። አንድ ትልቅ ውጤት ነው። ሁለተኛ የመሳሪያ ኃይል በከፍተኛ ሁኔታ መሰብሰብ ችለናል። ምናልባት ከጠላት የማይተናነስ ብቻ አይደለም ሊበልጥ የሚችል አጠቃላይ እንደፋኖ በ5 እዙ ወይም እንዳፋብን ስትመለከተው በመሳሪያ ደረጃ ከጠላት በላይ የሆነ ትጥቅ ነው ያለው። አሁን ሊቀር የሚችለው የአየር እና ሌሎች የቴክኖሎጂ መሳሪያዎች ካልሆኑ በስተቀር ረስቱም በሂደት ሊሳካ የሚችል ነው። በሌላ መልኩ አደረጃጀታችን ከምን ጊዜውም በላይ ጠንካራ ድርጅት ፈጥረን ድርጅቱ እዝ ሰንሰለት እንዲኖረው አድርገን በአንድ ተቋም የሚመራ በአንድ እቅድ የሚመራ ወጥ በሆነ አሰራር የሚመራ ምናልባት ይሄ አደረጃጀት ይሄ አሁን የተፈጠረ ተቋም ተመሳሳይ እስትንፋስ ሲኖረው ተመሳሳይ እቅድ ወጥቶለት ተመሳሳይ ዘመቻ የማድረግ ሙከራዎችን እያደረገ ነው የሚገኘው። ወደፊት የተቀናጀና ተመሳሳይ ዘመቻ ሲያደርግ የትኛው ምድራዊ ኃይል የማያሸንፈው ግዙፍ ኃይል ሆኖ የሚታይበት ሁኔታ ይፈጠራል እና ያገኘናቸው ውጤቶች በዚህ የሚለኩ ናቸው። ከመጀመሪያው የታወጀብንን ጦርነት መከተናል። አንዱ ድል እሱ ነው። ሁለተኛው ድል ከመመከት አልፈን ተደራጅተን ኃይል ፈጥረን ወደ ማድረግ አቅም ተሸጋግረናል። ይሄ ሁለተኛውና ትልቁ ድል ነው። ከማድረግ አቅም ከማጥቃት አቅም ተሸጋግረን ሌሎች ኃይሎች ጋራ በጋራ ይህንን አገዛዝ ሊጥል የሚችል ተጨማሪ ወይ ደግሞ ተባባሪ ኃይል ጭምር እየፈጠርን ነው ያለ ነው እና በወታደራዊም በፖለቲካም በትብብር ደረጃም እኛ ውጤታማ እንደሆነ ነው ሁልጊዜ ትግላችን የምንገመግመው። ይሄ ሲባል ብዙ መስዋዕትነቶችን ብዙ ፈተናዎችን አልፎ ነው ፋኖ እዚህ የደረሰው እና ተመሳሳይ ነገር ሊመስል ይችል ይሆናል። የመጀመሪያው የመመከት ደረጃ ነው ያደረግነው። ከመመከት ወደ መሰባሰብ፣ ከመሰባሰብ ኃይል ወደ መፍጠር፣ አደረጃጀት ወደ መፍጠር፣ አደረጃጀት መፍጠር ወደ መልሶ ማጥቃት ወይ ደግሞ ወደ ማድረግ አቅም ነው ይሄ ነው። እሱ 3 ዓመት ሁሉ እያጠቃ ይመስለዋል። አሁን እየተከላከለ ነው። በነገራችን ላይ እኛ ፍጹም አቅማችን ተጠቅመን ማጥቃት የጀመርን ቀን በራሳችን አቅም ፕላስ ከሌሎች ኃይሎች ጋር በሚኖረን ትብብርና የውጊያ ወይም የትግል አጋርነት ይሄ አገዛዝ የሳምንታት ወይ ደግሞ የወራት ወይ ደግሞ የጀንበር እድሜ ነው የሚኖረው። ይሄ በእርግጠኝነት ነው የምንነግራቸው። እስካሁን ኃይል ፈጥረናል ስንል ዝም ብለን አይደለም። ኃይል ሲባል ቀላል ነገር አለ። እያሳየን ነው እንዳልከው የማድረግ መመከት አቅማችንን አገዛዙን በሁሉም ቀጠና የሚያደርግብን ጦርነት እየመከትን ነው። ሁሉን አቅሙን ተጠቅሞ ነው እሱ በሰማይም በመሬትም ከውጭ በሚያመጣቸው ከአረብ ኤሚሬት ወይ ከቱርክ በሚያመጣቸው ጅምላ ጨራሽ መሳሪያዎች ሁሉን አቅም ተጠቅሞ አሟጦ ነው የተጠቀመው። አሁን ቅድም እንዳልኩ ወሎ ቤት አማራ እንኳን 4 እዝ ነው ያለው። ይሄ ሁሉ በአራቱም ክፍለ ሀገራት ያልተጠቀመው ኃይል የለም። ይሄ በእግረኛም በሜካናይዝድም በአየር ኃይልም ከዚህ በኋላ አቅም የለውም፣ እናውቀዋለን። ሌላ አቅም የለውም። የኛ አቅም ህዝባችን ነው፣ የትግላችን ምክንያት ነው። በዚህ አግባብ ውጤት እያመጣንበት ነው እና በ3 ዓመት ውስጥ እያደረግን ያለው ጦርነት ውጤታማ እንደሆን ማሳያ ነው። እሱ በተመሳሳይ እየተጓዘ ነው። እኛ ደግሞ ወደ ስትራቴጂክ ማጥቃት ወይም ወደ ስትራቴጂክ ትግል እየተሸጋገርን እንደሆነ ነው የሚሰማን። መንገመግመውም እንደዛ ነው። ወደፊት ደግሞ ሊፈጠር የሚችሉ ስራዎች ምስክር ሆነው ለሁሉም የሚገለጡበት ጊዜ ይደርሳል። ይሄ ጀግና ወታደራዊ አመራሮች ስላሉ ብቁ የሆኑ ብዙ ኤክስፔሪየንስ ያላቸው ለዓላማ የሚታገሉ ለሆዳቸው ሳይሆን ለሎሌነት ሳይሆን በእውነተኛው መንገድ ለአማራ ህዝብ ብሶት የሚታገሉ ለኢትዮጵያ ቀጣይነት ፍጹም ዓላማ አንግበው የሚታገሉ እና የሚያታግሉ ብቁ የሆኑ የጦር መኮንኖች አሉን፣ ፖለቲካዊ አመራሮች አሉን። እሱን መሰረት ያደረገ ስራ ወደፊት ሲሰራ እየተገለጠ ይሄዳል። የጽና ቤተሰብ እንግዲህ የሰማችሁት ይመስላል። ከዚህ የምንረዳው ምንድን ነው? ኮዝ ነው፣ ዓላማ ነው። የሚታገልበት ዓላማ ያለው ሰራዊት ለሚከፍለው መስዋዕትነት ብቻ ሳይሆን በውጤት ደረጃ አገኘዋለሁ የሚለውን ውጤቱን ማግኘት የሚችልበት መሬት ላይ ያለ የመታገያ አጀንዳ ነው። እሱ እስካለ ድረስ አይሸነፍም።
ውጤቱን ማሳካት ይችላል። ስለዚህ ፋኖ ከዚህ በፊት የነበረበትን ቁመና ስናየው ከጉድጓድ ወጥቶ ገዢ መሬት ይዞ ብዙ የስልጠና ማዕከሎችን ብዙ መምሪያዎችን አቋቁሞ ድርጅት ፈጥሮ ቀጠናዊ ትስስርና ከባቢያዊ የሆነ ፖለቲካ አላያንስ መፍጠር የሚችልበት ቁመና ላይ ደርሷል። ወደዚህ ቁመና ሲመጣ ቻሌንጁ አለ። ብዙ መስዋዕትነት ሲባል የህይወት መስዋዕትነት ብቻ አይደለም፣ ፖለቲካሊ መስዋዕትነት ተከፍሎበታል። በጣም ከፍተኛ ቻሌንጅ ነው ያለፈው። ኦህዴድ ያለው ኮዝ ግን ምንድን ነው? የማጥፋት ኮዝ ነው። የአማራው ሊቅ የነቃው ማህበረሰብ እናጥፋው የሚል ከዚህ አስተሳሰብ የመጣ ኮዝ ነው። ይሄ ኮዝ ከምን የመጣ ነው ሲባል ከስልጣን የበላይነት። ይህ አስተሳሰብ ባለበት ሰዓት ላይ በኢትዮጵያ ውስጥ ምክክር የሚባል ዲስኮርስ ውጤት የለውም። ይሄ ሰራዊት እስካለ ድረስ ኦህዴድ ምንም አይነት የፖለቲካ ማደናገሪያ የሚያደርገው ሁሉ ስልታዊ ማደናገሪያዎች እንጂ ውጤቶች አይደሉም። ውጤቱን ለመቀልበስ የሚያደርገው መደናገሪያ ነው። ከምን የመጣ? ከኮዝ ማጣት የመጣ። ኮዙን ስለጨረሰ ሰራዊቱ አለቀ። ኮዙን ስለጨረሰ አጠቃላይ ፖለቲካዊ ቅብልነቱን አጣ፣ ማህበራዊ መሰረቱን አጣ። ኮዙን ሲጨርስ ሪሶርሱን አጣ፣ ሀብቱን አጣ። መጀመሪያ የነበረበት ኮዝ ማደናገር፣ አደናግሮ አንድን ኃይል አጥቅቶ በማጥቃት ተመልሶ ሌላውን ኃይል ደግሞ ትብብር እየጠየቀ ተራ በተራ መብላት። ህዝቡ ነቃ፣ ልሂቃኑ ነቃ። ይሄ ባለበት ሁኔታ ኦህዴድ ከፍተኛ የሆነ ሪሶርስ የማይተካ የሰው ኃይሉን ጨርሰው ዛሬ ሰራዊት ውስጥ የሚገባ ሰው ጠፍቶ በግዳጅ ኦሮሚያ ላይ ወጣቱ አልቋል እየተባለ ነው። በነገራችን ላይ አንድ መረጃ ልንገራችሁ። ኦሮሚያ ላይ በጣም ብዙ ቦታ ላይ ወጣቱ አልቋል። መረጃውን ደብቀውት ነው ያሉት። የሟቹን ቁጥር ላለመናገር በሄደበት የጦርነት ግንባር ሁሉ እየሰበሰበ የሚያመጣቸውን ህጻናት የጥይት ሲሳይ አደረገው። ፋኖ በዚህ ሂደት ውስጥ ምንድን ነው የሆነው? አቅም እየገነባ ነው የመጣው። ይሄ አቅም የሚገነባ ሰራዊት ውጤቱ ምንድን ነው ብለን ስናስብ ማሸነፍ ነው። ያሸንፋል። ኦኬ፣ አሁን ምን ያለው ለዛ የሚያበቃ ሁኔታዎች አሉ። በጣም በተጨባጭ ስርዓቱ አጠቃላይ ሁለመናዊ ፍርሰት ውስጥ ገብቷል። ተቋማዊ መዝረክረክና ከፍተኛ የሆነ ኪሳራና ምት ደርሶበታል። አዲስ አበባ ዙሪያ ላይ ተከላካይ ሆኗል። አዲስ አበባ ዙሪያ ላይ ብቻ ያለ አገዛዝ ሆኗል። በአብዛኛው በኢትዮጵያ ውስጥ ያለው ማህበራዊ ፖለቲካዊ መሰረት የሚለው ኃይል ራሱ ስጋት ውስጥ ከቶታል። የዚህ ሰው መብረቅ እኔ ላይ እንዳይወድቅብኝ ብሎ እንደ ስጋት እንደ ፍርሃት ውስጥ ከቶታል። ሌላውን እንቶ ልሂቃን አስደንግጦታል። መጨረሻውማ የት ነው ምናምን የሚል ከፍተኛ ድንጋጤ ውስጥ እንዲገባ ያደረገው ከራሱ የፖለቲካ አመለካከት ይመጣል። ፋኖ አሁን ያለበት ቁመና ግን ወደ መንግስትነት እየመጣ ነው። የትጥቅ ትግሉን እየጨረሰው ነው። የተለያየ አውደ ግንባር ላይ ያለው በጣም ዘመናዊ በሆነ በደራጀ ሳይንሳዊ በሆነ ስቦ መምታት ዛሬ ለፋኖ የሚነገረው የለም። አንድ የጦር መኮንን ይሄንን ማስረዳት የሚችል ብቃት ያለው ሰው አለ። የሰማችሁት ሰው የፖለቲካ ጉዳዮች ኃላፊ ነው። ልብ በሉ። ኮዙን አመጣው። የሚደግፈን ማን ነው? ህዝቡ። ለምን? የኮዙ ባለቤት ስለሆነ። ህዝቡ እየደገፈ ያለ ኃይል አትሸነፍ። ህዝቡ ደግሞ መስዋዕትነት እየከፈለ ነው። ትላንት ያያችሁት በድሮን የተመቱት መነኮሳት
የህዝቡ የመስዋዕትነት መገለጫ ነው። ንጹሃን የሚያልቁት ፋኖን አገኛለሁ ብሎ ሲያጣ በቀን ነው አማራውን እየመታ ያለው አዛውንቶችን። ለምን? ከተሸናፊነት የመጣ ስነልቦና፣ ከፍርሃት የመጣ ድንጋጤ፣ ሂሳብ ማወራረድ ሲፈልግ መሬት ላይ ያለውን ጀግና ሲያጣ እናቶች ላይ የሚበረታ ቡድን ነው። 3 ዓመት ሙሉ ውጊያ ውስጥ ገብቶ ቀበቶ ማስፈታት ሳይሆን ቀበቶን አስፈትተው በባዶ እግሩ ነው የሚነዱት። በጣም ይገርማቸው። ቀበቶን አስፈትተው ፋኖ በባዶ እግሩ እየነዳው ቪዲዮ ቀርጾ ለብርሃኑ ያሳየዋል። ታሪካችን ይሄ ነው ብሎ የአንድ ሳንቲም ግልባጮች ናቸው መልስ ይሰጠዋል። እንደ አባቴ እጣ ፈንታዬ እዚህ ላይ ሆኗል። በዚህ ደረጃ ያለ ሰራዊት በምንም አይነት መመዘኛ ከዚህ በኋላ 6 ወር አይደለም 1 ዓመት የመዋጋት አቅም የለውም። አብይ አህመድ በኢትዮጵያ ፖለቲካ ላይ 1 ዓመት ነው የምላችሁ፣ አስቻይ ሁኔታ የለም። ለውጊያ የተዘጋጀ ሰው የለም። ለውጊያ የሚያዘጋጀው ኮዝ የለም። ለውጊያ የሚያዘጋጀው ሪሶርስ የለውም። ፖለቲካሊ ድጋፍ የለውም። አሊያንስ የለውም። ብቻውን ያስቀረው። ብቻውን ሲቀር ፋኖ ግን ወዳጅ ይዟል። አሰላለፍ ቀየረ። አሰላለፉ ፖለቲካዊ አሰላለፍ ላይ የፈጠረው መሳሳብ በነገ ጠዋት ፈንታ በነገ እድላችን ላይ እስከ መወሰን ድረስ የሚሄድ አሰላለፍ ሲቀይር፣ ኦህዴድ ግን ጨፌ ውስጥ አጀንዳ ይዞ ከመወያየት ውጭ ምርጫ የለውም። ብአዴንም አላዳነው። ሌላውም ብልጽግና ውስጥ የተሰባሰበ አጋር የሚለው ሁሉ አያድነው። የዚህም ቡድን የመጨረሻ ውድቀት የሚናፍቅ ሆኗል። ራሱ እዛ ውስጥ ያለው አሰላለፉ ራሱ ሌላ ኃይል ፖለቲካሊ ቅቡልነት እያገኘ መጥቷል። በውስጥ አሰላለፍም ስንገመግመው ራሱ ሰራዊቱን የሚያስመታ መኮንን እየተፈጠረ መጥቷል። መረጃ የሚሰጥ ስቦ የሚያስመታ አደረጃጀት እየተፈጠረ ነው። ራሱ ኦህዴድን የሚበላው በብልጽግና ውስጥ የብልጽግና አጌኒስት ፋኖ በውስጡ ፈጥሯል። ይሄ ከባድ ለውጥ። ይሄ ወዴት ነው የሚሄደው? ግልጽ ነው። ወደ አሸናፊነት ነው የሚሄደው። ለዚህ ነው ብርሃኑ ጁላ ፈተና ውስጥ ገባን የሚለው። ውስጣዊም ውጫዊም ነው ያለው። እኛ አይደለም ይሄን የምናስቀምጠው፣ ራሱ ብርሃኑ ነው የሚለው። ውስጣዊም ውጫዊም ሲል በውስጥ በኩል ያሉ የታጠቁ ኃይሎችና በውጭ በኩል ያሉ ኃይሎች ተባብረው አጠቁኝ ብቻ ሳይሆን ለቅሶ የሚመጣው በራሳችን ውስጥም አለመተማመን ውስጥ ገብተናል። ውስጣዊ ኃይሎች እየበሉን ነው። ሰሞኑን ጎጃም ላይ የነበረው አደገኛ ምት ትላንት የሰራውላችሁ ፕሮግራም አንዱ በመረጃ ከውስጥ በኩል ተሸንፈናል፣ ተመተናል ብለዋል፣ ገምግመዋል። የውጊያ እቅዳችን ለፋኖ ደርሶት ተመተናል ብለዋል። ስለዚህ የፋኖን ቁመና ከአመራሩ ስንረዳ የምንሰማው ሊገባን የሚችለው ከፍተኛ እድገት አስመዝግበዋል። ከሽምቅ ውጊያ እየወጣ ወደ መስመራዊ ተዋጊነት እየገባ ሲመጣ ቁመናውን እያሳደገ በድርጅት እያደገ የተለያዩ ትብብሮችም እየተጠየቀ ሲገኝ፣ ኦህዴድ ግን ብቻውን ተንሳፎ ይገኛል። ለዚህ ጥሩ ማሳያችን ራሱ ብርሃኑ ልክ ናችሁ። ሐሳቡን እንኳን ሲገልጽ ብትሰሙት በጣም የሚገርም ነው። ሐሳብ አገላለጹ ራሱ ቅድም ከሰማችሁት ወንድማችን ጋር የሀገሪቱ ፊልድ ማርሻልን ስሙት። ዛሬ በሀገራችን በከፍተኛ የልማትና የብልጽግና እንቅስቃሴ ላይ ሆና ዘርፈ ብዙ የሆነ ውጤት እያስመዘገበች በመገኘቷ ያንገበገባቸው ባዕዳን ያልፈበረኩ ሴራ፣ ደባና ግጭት
የለም። ይህንን የባንዳ ሴራ ደባና ግጭት ተሸክሞ የገዛ ወገኖቹን አገር የሚወጋ ባንዳና መንደርተኛ ኢትዮጵያን ለማንቀራወዝ ያደረገው ጥፋትና ያደረሰው ኢትዮጵያን ገድሎ ከመቅበር አይተናነስም። የሰማችሁት ይመስላል። የጽባ ቤተሰቦች ከኛ ጋር ስላላችሁ ከልብ እናመሰግናለን። ገድሎ ከመቅበር አይተናነስም ይላል። ኢትዮጵያ ማን የገደላት? ፈተና ውስጥ ገብተናል፣ የውጭና የውስጥ ሴራ እየበጣጠስን ይገኛል ይላል። የት ነው የምትበጣጠሰው? የተበጣጠሰውን ሰራዊትና የሮጠውን ሰራዊት ሬሳውን መሰብሰብ ያልቻለ ምናልባት ህዝቡ እኮ ነው እየቀበረ ያለው። የሚልከውን ሰው የሚቀብረው ህዝቡ ነው። አንተማ ስትሮጥ ነው የምትውለው። ሰራዊቱ እጅ እየሰጠ እየተነዳ ነው ያለው። ሴራውን የት ነው የምትበጣጠሰው ብሎ የሚጠይቀው ሰው እንደሌለ ስለሚገባኝ ሴራ የሚለው በዋናነት ስልጣናችን አደጋ ውስጥ ገብቷል። በአቋራጭ ስልጣን ሊይዙ ነው፣ መጡብን፣ እየከበቡን ነው የሚል ኮድም አለው። ኢትዮጵያን ለማፍረስ ነው ሲሉ ኦህዴድን ለማፍረስ ነው፣ ጁላን ሊነቅለው ነው የሚመጣው ኃይልና ብርሃኑን አስቡት እስቲ። በኢትዮጵያ ላይ ቅድም ሰምታችሁታል። የፋኖ አመራር ከፖዝ የመጣ ትንተን በሀገር ጉዳይ ላይ ሀገር ለማፍረስ ነው፣ ኢትዮጵያን ነፃ እናወጣለን ነው የሚለው። በኢትዮጵያ አንድነት ላይ ነው የሚለው ፋኖ። የፋኖ እኮ ሎጎ እሱ እኮ ነው። አማራውን ነፃ አውጣለሁ አይደለም። እድሜ ልኬን ለአማራን የታገልኩት አይደለም። አብይ አህመድ ታውቃላችሁ ከዚህ በፊት ምን እንዳለ፣ እድሜ ልኬን የታገልኩት ለኦሮሞ ነው ይልና ራሱ ኦሮሞን ግን ይገድለው። ፋኖ አማራውን ነፃ አውጥቼ ወደ ኢትዮጵያዊ መዳረሻዬም ነው የሚለውን ኃይል አፍራሽ አድርጎ ለመቀስቀስ እንኳን ኮዝ አጥተዋል። ስለዚህ በሴራ መጡብን ሲል ስልጣናችን ሊነጥቁ መጡ ነው። ተሰባሰቡብን፣ ግን አከሸፍ ነው። የት ነው የምታከሽፈው? የትኛውን መሬት ላይ ያለውን ኃይል ደምስሰህ? መሬት ላይ የታጠቀ ኃይል ፋኖ እንዳለው አሁን የሚቀረን እኮ እኛ ድሮን መታጠቅ ነው አለ። ዲሽቃ ብሬን ምናምን እሱን ተወው። እሱ በቪዲዮ እያመጡት እያሳዩ። ዛሬ ተተኳሽ ችግር የለብንም፣ የሰው ችግር የለብንም። መስመራዊ ውጊያ ሊያዋጋ የሚችል መኮንኖች ተፈጥሯል። በአራት ቀጠና የተሰባሰበ እዝ ተፈጥሯል። ይህንን ኦህዴድ 20 ዓመት እዋጋለሁ የሚለው አብይ አህመድ 1 ዓመት ከተዋጋ በኢትዮጵያ ፖለቲካ ላይ ነው ብላችሁ ምናልባት ግምታችን ትክክል አይደለም። አይችልም። በቃ የሚያስችል ሁኔታ የለውም። ተሸንፏል። ስለዚህ ይሄ ለቅሶ የሚመጣው የብርሃኑ ጁላ ለቅሶ የሚመጣው ተስፋ ከመቁረጥ ምን ይለናል? ሊያፈርሱ የሚመጡ ኃይሎች እንኳን ቢሳካላቸው ወደ መቃብር ቢወስዱን ወደ ፍጻሜ ቢወስዱን ገድሎ ከመቅበር አይተናነስም። እንዴት በእናት ሆድ ይጨከናል የሚለው በስልጣኑ፣ እንዴት በኦህዴድ፣ እንዴት ብልጽግና ኢትዮጵያን እኮ እያፈረሰ ነው ያለው። የትግራይ እናት ሲገል ኦህዴድ ኢትዮጵያን እያፈረሰ ነው ያለው። የአማራውን እናት ሲገል ኢትዮጵያን እያፈረሰ ያለ ቡድን ነው በጨባጭ። መነኮሳት ሲገድል ኢትዮጵያን ከማፍረስ ውጪ ከዚህ ውጪ እኮ መገለጫ ነው። ኢትዮጵያ ፈረሰች እኮ የሚባለው መሬቱ አይደለም፣ አስተሳሰቡ አንድም ማህበረሰብ ጠላት አድርገህ ለመጨፍጨፍ የሄድክበት የሴራ ትንተና በሙሉ እንደውም ባርቆባቸው እላያቸው ላይ ፈረሰባቸው። ስለዚህ ሴራውን አፍርሰናል ሲል ፈርሰናል እያለ ነው፣ አልቆልናል እያለ ነው ብርሃኑ። ከዚህ በፊት እኮ ተናግሯል በጨባጭ። ከዚህ በኋላ መውጫ የለንም። የምክክር ኮሚሽን ምናምን የሰላም ጋጋታ ብለህ አዲስ አበባ ላይ የምትቀመጠው ለምንድን ነው ታዲያ? ሴራውን ከበጠስከው አስቻይ ሁኔታ ካለ ምን ያስፈልጋል? ኦኬ ሰራዊት የምታሰለጥነው ለምንድን ነው? አሁን የምታስመረቀው ምንድን ነው? አየህ፣ ይሄንን ስጠይቀው መልስ የላቸውም።
ከፍተኛ መደናገጥና መደናበር ውስጥ የገቡ ኃይሎች በአንድ በኩል ማዕረግ እየሰጠ ብርሃኑ ሰራዊት አለም ብሎ ማሳየት የሚፈልገው መንግስቱ ኃይለማርያም መጨረሻ ላይ በጠርሙስ ውስጥ የሆነች ቀይ ብልቃጥ የሆነች ባዝሊን እንደሚጥላት ኦህዴድ በተመሳሳይ የመጨረሻው የመኮንኖችን ማዕረግ ይመስለኛል ብርሃኑ ጁላ ከዚህ በኋላ ማዕረግ የሚሰጥ አይመስለኝም። ወይ ፋኖ ይቀድመዋል ወይ ራሱ እያስቸገረ ያለው ህመሙ ይጥለዋል። አብይ አህመድን ለማዳን የሚያስችል ዝግጅትም ሰራዊትም አስተሳሰብም የለውም። ይሄ ቡድን በዚህ ደረጃ ከሆነ በኢትዮጵያ ውስጥ ሰላም ሊያመጣ አይችልም። ፕሮፌሰር መስፍን ሰላም ሊያመጣ የሚችል ካውንስል ምክክር ምናምን የሚል ሰንበቴ በየአካባቢው ታዘጋጅ ምንም ትርጉም የለውም። እየተሸነፈ ነው፣ እያበቃለት ነው። በኃይል እያበቃለት ስለመጣ ከዚህ በኋላ ኮሚሽኑ የሚያዋጣው ዝም ብሎ በአብይ ተረት አዲስ አበባ ላይ ከመቀመጥ ይልቅ የሚሻለው ጥገኝነት መጠየቅ ነው። ቢያንስ እንደው ትንሽ የማርያም መንገድ ካገኙ እየወጡ ቢያንስ ኑዛዜ ማቅረብ ባለቀ ሰዓት ኢትዮጵያ ሊያድን ይችላል። ሌላው ኃይል እንደ ማሳያ እንደ ምስክር አድርጎ ኦህዴድን ብቻውን ለመጨረስ ያግዟል። ውጤት በማያመጣ ጉዳይ ላይ በኃይል ማሸነፍ ያቃተው በምክክር ማሸነፍ አይችልም። ከማን ጋር የምትመካከረው? ያለቀ ጉዳይ እኮ ነው። ያበቃ ጉዳይ ነው። ባበቃ ጉዳይ ላይ ምክክር ሳይሆን ለውጥ ነው የሚያስፈልገው። ኢትዮጵያ ውስጥ ህዝቡ እየጠየቀ ያለው ለውጥ ነው፣ የስርዓት ለውጥ። ሰሞኑን እናመጣላቸዋለሁ። ከፍተኛ አድማ እየተነሳ ነው። በተለይ መርካቶ አካባቢ አመፅ እየተጀመረ ነው። የከተማ አመፅ እየመጣ ነው። ገና ተጨማሪ ኃይሎች ወደ አዲስ አበባ መተን በብልጽግና መቃብር ላይ ቤት እንሰራለን እያሉ ነው። ፖለቲካሊ የትብብር ጥያቄዎች እያደገ እየመጣ ነው። በዚህ ቁመና ያለ አሰላለፍ ብርሃኑ ጁላ ሊለውጠው የሚችል ምንም አይነት ነው የምላቸው መልኮችን። አሁን ኢትዮጵያን የማዳን ጉዳይ ያለው ከኦህዴድ ወጥቷል። ይሄን ደግሞ ስነግራችሁ በእርግጠኝነት ነው። ይሄንን በእርግጠኝነት ነው ደግሞ የምነግራችሁ። ንባብ ላላችሁ ሰዎች አሁን በምክክር ኮሚሽን ምናምን አይደለም የሚድነው። ኢትዮጵያን ለማዳን ምናልባት ኢትዮጵያኖች ትንሽ ማንበብ ለሚችል ሰው ውጫዊ ኃይሎች ተሰባስባችሁ በኢትዮጵያ ዕጣ ፈንታ ላይ ምናልባት ህዝቡን የሚያስደስት ተስፋ የሚሰጥ እየተፈጠረ ያለው መሳሳብ ወደ ስትራቴጂ ለውጥ አምጡት ነው። እነሱ ናቸው አሁን የምክክር ኮሚሽን ምናምን የሚለውን ገለመሌ ቶ ኢትዮጵያን የማዳን ጉዳይ ያለው በውጭ ኃይሎች ከብልጽግና ወጥቷል፣ ከኦህዴድ ወጥቷል። ኦህዴድ ወደ መፍረስ እየሄደ ነው። ወደ መፍረስ የሚሄድ ቡድን ከዚህ በኋላ የሚያዋልደው ኢትዮጵያን ማዳን ሳይሆን ፍርሰቱን ማፋጠን እና የራሱን ፍርሰት በበለጠ ወደ ህዝባዊ አድርጎ ማጋባት ነው። ከዚህ ውጭ ሌላ መዳኛ የለውም። እሱንም አይድንበትም። በነገራችን ላይ የጦስ ዶሮ ሆኖ ህዝቡን ይዞ ራሱ ሊበላው ስለፈለገ ብቻ ነው። ከዛ ውጭ በኢትዮጵያ ፖለቲካ ላይ ብያኔ የመስጠት እድሉ ኦህዴድ ከእጁ ወጥቶ 60% ውጫዊ ኃይሎች ላይ ያለ፣ ምናልባት አዲስ አበባ ላይ የተቀመጠው 40% ልንሰጠው እንችላለን። ሊለውጥ አይችልም። ውጫዊ ኃይሎች ግን ወደ ስትራቴጂ ትብብርና በኢትዮጵያ አንድነትና ዕጣ ፈንታ ባደሩ ጉዳዮችና በዛሬ ጉዳይ ላይ ለሚቀጥለው ትውልድ ጠበንጃ የማይማዘዝበት ሁኔታዎችን እስከ መፍጠር እንሄዳለን የሚል የቃል ኪዳን ነገር የሚያስብ አስተሳሰብ እኔ ተስፋ አደርጋለሁ ሊወለድ ይችላል። በጣም ነው የሚወለደው። በቅርብ ጊዜ ይሰማል። እሱ ነው ለውጥ የሚያመጣው።
እነሱ ናቸው ብያኔ የሚሰጡበት። አሁን በፋኖ እጅ ሆኗል። በነገራችን ላይ የአማራ ህልውናውን አልፎ ኢትዮጵያን ነፃ የማውጣት ፋኖ ላይ ነው፣ ብርሃኑ ጁላ ላይ ሳይሆን ሞገስ ላይ ወድቋል። አርበኛ ሞገስ ላይ እሱም እያለን ያለው እናድነዋለን እያለ ነው። ኢትዮጵያኖች ጠብቁን እያሉ ነው። በጣም በሚገርም ሁኔታ ሰፋ ብሎ እየመጣ ነው። ይሄ ነው የፋኖ አንዱ ትልቁ ስትራቴጂ የሆነ ህዝባዊ ድጋፍ እስካሁን የሚያገኘው ህዝቡም የደበቀው ስለሚያውቀው ማለት ፋኖን ለማወቅ ፋኖ መሆን ይጠይቃል። ሌላ ሰው ያውቀው አስተሳሰቡና መዳረሻው እውነተኛ ፍላጎቱ ምን እንደሆነ ፋኖን ለማወቅ ነው የምነግራችሁ። ኦህዴድ ያውቀው ቢያውቀው ኖሮ የሚሸነፍበትን ጦርነት ዘሎ አይገባበትም። ስለዚህ በውጤት ደረጃ ስናየው እያሸነፈ ነው። የሚያሸንፈው ቡድን ግን ምክክር የሚለው አዲስ አበባ ላይ ዛሬ ፖለቲካ ዲያሎግ አድርገን አዲስ አበባን ጠቅልያለሁ ስትል ራሱ መጥቶ በኃይል ይጠቀልለዋል። ጠቅላይነቱ በራሱ አስተሳሰቡን ሲያዋልዱት የበለጠ ኮዙ ይጠናከራል። የበለጠ ህዝባዊ ቀውሱ እየበረታ ይመጣል። ለዚህ ነው ጦርነት ያዋልዳል የምላችሁ ማለት ነው። ምክክር ኮሚሽኑ በራሱ ሲገፋበት ወደ አጀንዳው አሁን እየገባ ነው። ወደ ውጤቱ ሲሄድ ኦህዴድ ወደ ፍጻሜ ይላል። በተለይ ለለውጥ ለምንታገለው ሰዎች ጥሩ እድል ነው። አንዱ አሳታፊ አለመሆኑ፣ ሁለተኛው ግን አፈጻጸሙና ውጤቱ በራሱ ይሄ ስግብግብ የሆነ ሁሉንም ነገር ከሰማይ በታች ያለው የኔ ነው ብሎ የሚያስብ ከአዳም በፊት እኔ ነኝ የተፈጠርኩት መሬት ላይ ብሎ የሚያስብ ቡድን ስለሆነ ፖለቲካሊ ይሄ ቡድን የሚሸነፍበት ከውስጥም ይጀምራል። አሁን ከውስጥ ጩኸቶች አሉ። ቅድም እንዳልኳችሁ መረጃዎች እየሰጣችሁ ነው፣ እያስመታችሁ ነው የሚለው ወታደሩ ሁሉ እንዳለ ፖለቲካ አመራሩ ገና አሁን ወደ መጋጨት ይገባል። ይሄ ግጭት፣ ይሄ አሰላለፍ በኢትዮጵያ ውስጥ ያሉ ዳህጣን ብሔረሰቦች ዛሬ ኦህዴድን የሚመለከቱት እንዴት ነው? በስጋት ነው። በስጋት ብቻ ሳይሆን ወደ ጦርነት የገቡ ኃይሎች አሉ። በሲዳማ፣ በሶማሌ፣ እዚህ ደቡብ ማዕከላዊ ኢትዮጵያ ምናምን እያለ ኦህዴድ የሚከፋፍለው ልክ የዳቦ አይነት ቅርጫ አድርጎት መጨረሻ ላይ ሊውጠው እንደሆነ አሁን ሁሉም ገባው። ስለዚህ የምክክር ኮሚሽኑ ደግሞ ነገ ጠዋት ይዞት የሚመጣው ተጨማሪ ቀውስ አደጋ እንደሆነ ሁሉም ስለሚገባቸው በየአካባቢያቸው በራሳቸው የጎበዝ አለቃ ኦህዴድ ይፈልጉታል። ስለዚህ ይሄ ቡድን ወደ ምን እየሄደልን ነው? ወደ መጥበብ እየሄደ ወደ አዲስ አበባ እየተሰበሰበ ከአዲስ አበባም ወደ ጨፌ እየተሰበሰበ መጨረሻ ላይ ነጥብ ሆኖ ሊጠፋ የሚያስችል ፖለቲካ ሮድማፕ ላይ ያስቀምጠው ወደዛ እየገባ ነው። ፋኖ ግን ቁመናውን እያሰፋ ነው፣ ቀጠናውን እያሰፋ ነው፣ ፖለቲካ አድማሱን እያሰፋ ነው። ከቀጠና አልፎ ምናልባት ከዓለም አቀፉ ማህበረሰብ ጋር ሰፊ የሆነ ኮኔክሽን ፈጥሮ ዛሬ የፋኖ የሚዲያ የህዝብ ግንኙነት ኃላፊ የሚመስሉ በጣም ታዋቂ ሰዎች፣ ተጽዕኖ መፍጠር የሚችሉ ሰዎች ዘገባ እየሰሩለት ነው። አቅሙ በየጊዜው እያደገ ነው። ይህንን ይመስለኛል አቶ ገዱ አሸንፈዋል። ትክክል ነው። አቶ ገዱ እንግዲህ ያው ወደ ውጭ ከወጡ በኋላ በተለያየ የፖለቲካ ጉዳዮች ላይ ብቅ ብቅ ይላሉ። ሰሞኑን ሲናገሩ ሰምቻቸዋለሁ። ፋኖ መሬት ላይ አሸንፏል። የሚቀረው በውስጥ በኩል ያለ መንጠባጠቦች፣ አንዳንድ ድርጅታዊ ቅርጾችን ማስተካከል ብቻ እንጂ ወደ መንግስት ቁመና እያደገ ነው። ይሄ የምስማማበት ነው። በንግግራቸው አቶ ገዱ ግን በተለይ ከአሊያንስ እና ከድርጅት አኳያ ከሌሎች ጋር ለመተባበር ብዙ ጊዜኛ የምናነሳው ሀሳብ ነው። ከራስ ቁመና የሚመጣ ትብብር ትገዛለህ የሚለው ትክክለኛ ሀሳቤ ነው። ይሄ ባልተሟላበት ሁኔታ ግን ትብብር ይቻላል ወይ ብሎ የሚያስቡ ሰዎች አሉ። በነገራችን ላይ ይሄ አባባል
ትክክል አይደለም። እኔ የምኖርበትን ቤት ማጽዳት የምችለው እኔ እንጂ ጎረቤት አይደለም። ማለት ቤቱን ካቆሸሽኩት ይቆሸሻል፣ ካጸዳሁት ማጸዳው ነው። በጸዳ ቤት ውስጥ ቢያንስ ጎረቤት ቤቱ ብገባ ጥሩ የሆነ ጠረን አይሰማኝም ብሎ አይሸሽም። በየትኛውም ሁኔታ አሊያንስ ፖለቲካሊ አሊያንስ ነው። ትብብር በራሱ የጠላትን ኃይል ለመምታት ኃይሉን አዛብቶ በአጭር ኪሳራና በአጭር ጊዜ ለመምታት በጣም ትክክለኛና በተለይ እንደ ኦህዴድ ያለ አስጨናቂ ሀገር አፍራሽ ቡድን አስፈላጊ ነው ብዬ አምናለሁ። ይህንን ለማሳካት ግን ድርጅታዊ ቁመና ማሳደግ ከአሊያንሱ ኃይሎች የሚመጣ ፍላጎት ሳይሆን ከራስ ነው የሚመጣው። እነ ሞገስ የተሰባሰቡበት ድርጅት ድርጅታዊ ቁመናቸውን ማሳደግ የነሱ ፈንታ ነው። ወደዛ እየሄድን ነው። እሱ ማሳደግ ውስጣዊ አደረጃጀቱን ፖለቲካ አቅምህን ማሳደግ ወደ መንግስትነት ሊያደርስ የሚችል ፖለቲካዊ መልኮችን ማሳየት በውስጥ ብቻ ሳይሆን በቀጠናው ላይም ተፈላጊ ትሆናል። እየመጣ ነው፣ ወደ መንግስትነት እየመጣ ስለሆነ የትብብር ጥያቄ ቀጠናው ላይ ራሱ ያሉ ኃይሎች ወዳጅ ትሆናል። ስለዚህ አቅምን ማሳደግ ከራስ የሚመጣ ነው፣ ከሌላው ኃይል አይደለም። ማንም ቤትን አያሳድግልህ። ቤትን ሊያሳድግልህ ሊያሰማምርልህ የሚችለው አንተ ነህ። መሬት ላይ ያሉት ሰዎች ነው ይህንን የሚበይኑት፣ ይህንን ማስተካከል የሚችሉት። እሱ በራሱ ትልቅ አቅም ይፈጥራል። የመደራደር አቅም ይፈጥራል። አጀንዳ የማስለወጥ አቅም ይፈጥራል። የተበታተነ የሚመስል አመለካከት ወደ ስትራቴጂክ ግብ ለማምጣት ይመጣል። ለምን? አማራው ሲጠናከር ግዙፍ ሲሆን ሌላው ኃይል ቢያንስ ከዚህ ኃይል ጋር ተስማምቼ ለመኖር ፖለቲካሊ ሰጥቶ የመቀበል ድርድር ውስጥ ብገባ ይሻላል ብሎ ያስባል። ካልሆነ ችግር አለ ብሎ የችግር ግምገማ ይሰራል። በነገራችን ላይ ትክክለኛ ግምገማ። ስለዚህ ራሱ አሊያንሱ ትብብሩ የሚመጣው መሬት ላይ ካሉ ኃይሎች ናቸው። የአቅም እድገት ይመጣል። የሱ ውጤት ይመስለኛል ትብብሩ። ስለዚህ እንደዚህ አይነት የፖለቲካ ሁኔታዎችን ደግሞ ማሰብ የሚችሉ ማይንዶች አሉ ብዬ ሳስብ አሉ። በጣም 1000 ሰዎች አሉ። እኔ ሞገስ የተባለው ልጅ አላውቀውም። ሚዲያ ላይ ዛሬ የሚሰማሁት የሚሰጠው ሀሳብ ራሱ ገብታችሁ ስሙት። አይዲያው የኮስት ትንተናው፣ ፖለቲካዊ ትንተናው ከትብብርና ከህዝባኝነት ከሰራዊት ቁመና አሁን ካለበት ቁመና የሚያስቀምጣቸው ነገር በሙሉ ይህን ፕሮግራም ላይ የምንገመግመው ግምገማ ፋክቶቹ እሱ ናቸው። ቁመናቸውን ያስቀምጠው በትንሽ ደቂቃ። ስለዚህ በዚህ ደረጃ በጣም የመረዳት አቅም ያላቸው ሰዎች ከድርጅት እድገትና ከራስ ቁመና የሚመጣ አሸናፊነት ወዳጅ ይመጣል። ገበያ ነው፣ ትገዛለህ። አሰላለፍ መቀየር ይችላል። የመጡ አሰላለፎችና እድሎች ዝም ብሎ አይደለም፣ ከዚህ ቁመና የሚመጣ ነው። ይሄ ቁመና ደግሞ ዝም ብሎ አልመጣም። መስዋዕትነት ተከፍሎበታል። ቅድም በመግቢያ ያልኳችሁ ከብዙ ኃይሎች ጋር ነው ፋኖ የታገለው። በጣም ከብዙ ኃይሎች ጋር። ለምሳሌ አሁን ህወሓትን ብናየው ከማዕከላዊ መንግስቱ ጋር ነው ጦርነት ያለው። ከብዙ አሰላለፎች ጋር የነበረ የፍላጎትና የመደናበር ግጭት በሂደቱ ላይ አንጠባጥቦና አዛብቶ የጠላት ብያኔውን ቀንሶ ወደ አንድ ሲያመጣው አሰላለፉ ላይ እሱ ተጠቃሚ የሚሆንበት ወዳጆችን ማሰባሰብ ቻለ። ይሄ ፖለቲካ ብልጠት ነው፣ እድገት ነው። እሱ ራሱ ፖለቲካ አቅም ሲጨምርለት ወታደራዊ አቅሙ ባለችው ጊዜ እያሳደገ አሁን ወደ ተገዳዳሪ ኃይል ሆኖ መጥቷል። ለወጠው።
አስፈሪ ቁመና ላይ እንዳለ እኮ ለማየት አብይ አህመድ 24 ሰዓት ፎቶ እየለጠፈ ለቅሶ ላይ ያለው ድረሱኝ እያለ ኑዛዜ ላይ ያለው ኢቲቪ ማየት ይቻላል። ለምንድን ነው የምታለቃቀሰው ብለህ ስታስብ መጡብኝ። እንደዛ ተደምስሷል፣ ዱቄት ነው ተበትኖ ጉድጓድ ውስጥ ናቸው ምናምን እንደ መሻሻ ከዚህ በኋላ ምናምን ብሎ የፎከረ ሰው አረ እንደው ቅርብ ጊዜ ሽማግሌዎች ካላችሁ ሄዳችሁ እንትን በሉ አሁን እንደበፊቱ ምናምን አይምሰላችሁ ምናምን ብሎ ሲፎክር የነበረ ሰው አሁን ለቅሶ በለቅሶ ላይ ነው። ለምን? ቁመና የቁመና እድገት ያሰላለፍ እድገት። ብርሃኑ ጁላ ዛሬ ፈተና በዛብን ያለው ፈተናው ከምን መጣ? ከፋኖ አቅም ነው። ፈተና እነሱ ሲበዛባቸው፣ ሌሎቹ ግን የፋኖ አመራሮች ፈተና በዛብን እያሉ ነው። ቅድም ሰምታችኋል አይደለም? ከፈተና እየወጣን ቁመናችን እያሳደግን ወደ ማሸነፍ እየሄድን ነው። ሌሎቹ ኃይሎች አሁን እድሉን እየተጠቀምን ትብብር እያመጣን ወደ ሀገራዊ ለውጥ የሚያሳድግ ከሆነ በሳምንትና በወራት ውስጥ ያልቃል ነው። ስለዚህ አማጺው ኃይል ኢትዮጵያን የማዳን ተስፋ እጁ ላይ ሲወድቅ፣ ኦህዴድ ደግሞ ፈተናው ከራሱ የስልጣንና ከነገ የጨለማ ድባብ ውስጥ አስቦት በዚህ ሁኔታ ይገኛሉ ማለት ነው። በዚህ ሁኔታ እስከሆኑ ድረስ ቅድም እንዳልኩት አቶ ገዱ እያሸነፉ ነው ፋኖች የመጡት ያለው ትክክል ነው። እያሸነፉ ነው የመጡት። እያሸነፉ በመጡበት ሰዓት የድርጅት ቁመና ከራሳቸው ቁመና ማሳደግ የሚጠበቅባቸው ይመስለኛል። በተለይ እንደዚህ አይነት ፖለቲካሊ ልምድ ያላቸው ሰዎች ፉሽ እያደረጉ እገዛ እያደረጉ ማለት በአስተሳሰብ ማሳደግ የሚችሉበት ምዕራፍ በየትኛውም ኃይል መሌል ያሉ ሰዎች ግብአት ይጠቅማቸዋል ብለን እናስባለን። በተለይ ከልምድ አኳያ። ሁለተኛው ግን ከፋኖ ቁመና ብቻ ሳይሆን በተለይ ከህወሓትም ቁመና ህወሓት አሁን ያለበት ሁኔታ በኔ ግምገማ ከዚህ በፊት አንድ ፕሮግራም ሰርቻለሁ። ምን ነበረ መሰላችሁ? ዋነኛ ጥያቄ ኦህዴድን ለማሸነፍ ከጥይት ከወታደራዊ እንቅስቃሴ በላይ የመጀመሪያ ፖለቲካዊ እንቅስቃሴያችሁ ወደ አደባባይ ቢመጣ የመሸነፍ እድሉ በጣም ሰፊ ነው። ራሱ ዲስኮርሱ በጣም አደገኛ ነው። ይህንን ዲስኮርስ ህወሓት ከለወጠው ከተቸካይነት ወጥቶ ወደ ስትራቴጂ ለውጥ የሚያመጣው አዲስ የፖለቲካ መልኮችን ሲያመጣ የብዙ ሰዎችን አስተሳሰብ መክፈት ይችላል የሚል ጥያቄ ከዚህ በፊት ትንሽ ሀሳብ ሰጥቼ ነበር አስታውሳለሁ። አሁን ቅርብ ጊዜ ወደ አዲስ አበባ ነው የምንመጣው የሚሉ ኃይሎች አዲስ አበባ መተን ከዚህ በኋላ ጥይት የማይተኮስባት ሀገር መፍጠር አለብን እኛ እንኳን ባንኖር የሚሉ መሪዎች አደባባይ ላይ መጥተዋል። ዲስኮርስ እያመጡ ነው። ሰሞኑን ካያችሁ በተለይ እዚህ አባይ ማዶ አካባቢ አርሴማ ገዳም የተጎዱትን ሰዎች አስመልክቶ አቶ አማኑኤል የተባሉ ሰው የሰጡት ሀሳብ ይህንን በቀጥታ የፈጸመው ብልጽግና ነው፣ የተቀነባበረ ጥቃት ነው። ይሄ ደግሞ እሴቶቻችንን ሃይማኖታዊ እሴቶቻችንን ለማጥፋት ነው፣ ሴጣናዊ ተልእኮ ነው። ስሜቱ እየገባቸው መጣ። የአንዱ ስሜት ለሌላው እየገባው መጣ። ይሄ በራሱ የሚፈጥረው አሊያንስ በነገ ጠዋት ዕጣ ፈንታችን ላይ ከፍተኛ ፖለቲካዊ ዲስኮርስ ይፈጥራል። ይሄንን ማሳደግ ነው። ይሄንን ማሳደግ ብቻ ሳይሆን ወደ ስትራቴጂ ለውጥ ለመምጣት በተለይ መሪዎቹ ኦህዴድ የሚጠቀምበትን አፍራሽ የፕሮፓጋንዳ ቀስቀሳን ምቱት፣ ኢትዮጵያን ለማፍረስ እንደዚህ ምናምን ለማድረግ ምናምን የሚል ዲስኮርስ ከኦህዴድ የሚመጣ ኦህዴድ በተጨባጭ መሬት ላይ እያፈረሰው አፍራሽ አድርጎ መቀስቀስና ስም መስጠት የሚፈልገው ሌላ አይደለም። ለምን? ሰው ማደናገር ነው የሚፈልገው። ህዝቡ ማደናገር፣ ሊቁን ማደናገር፣ አሰላለፉን ማዛባት ስለሚፈልግ ተሰባሰቡ የሚለው ለመበተን የሚጠቀምባቸው የፕሮፓጋንዳ አጌንስት እናንተ ብትመጡ በተለይ እዛ አካባቢ ያሉ መሪዎች ስቴትመንት ቢያወጡ እንደውም በሀገራዊ ጉዳይ ላይ ብያኔ ቢሰጡ ፖለቲካዊ ብያኔ ከዚህ በኋላ ዕጣ ፈንታችን የሚወሰነው በጋራ
የህልውና አደጋ ካለባቸው ኃይሎች ጋር ተሰባስበን እጣ ፈንታችንን በዛ እንወስናለን። በድርድር የሚያልቅ ሳይሆን በአሸናፊነት የሚያልቅ እንደሆነ ስታሳዩት በራሱ እየፈራረሰ ይመጣል። ወደ ይፈራረሳል ብዬ ነው የማስበው። ምናልባት ብዙ ርቀትም ሳይሄድ ተስፋ ቆርጦ ሻንጣውን ይዞ የሚጠፋ ይመስለኛል። እድል ከቀን ወደዛ ሁኔታ መምጣቱ የማይቀር ጉዳይ ነው። ስለዚህ በአሰላለፍ ብያኔ የተፈጠረ መሳሳብ ስትራቴጂክ የሆኑ ነጥቦች ላይ ግን እጥፋት ውስጥ ቢገቡ አትራፊ ይሆናሉ የሚል ስሜቶች አሉ፣ መልኮች አሉ። መሬት ላይ የፋኖ ኃይሎችም ይሄንን ነው እያሉት። ግን ይሄንን ለማምጣት የሚያስችል ቁመና ግን የሚፈጠረው ከራስ ቁመና ነው፣ ከድርጅት ቁመና ነው፣ ካሰላለፍ ቁመና ነው። የድርጅት ቁመና ማሳደግ በራስ አቅም ላይ የተመሰረተ ወዳጅነት ሲፈጠር የበለጠ መከባበር ይፈጠራል፣ የሐሳብ መመጋገብ ይፈጠራል። ይሄንን ማድረግ ግን መሬት ላይ ያሉ የፋኖ ኃይሎችም እጣ ፈንታ እንደሆነ ይሰማኛል። የጽናት ሚዲያ ቤተሰብ ዛሬ እንግዲህ ሐሳብ መስጠት የፈለኩት አንዱ በተለይ ከምክክር ኮሚሽኑ ማደናገር ጋር በተያያዘ እንደዚሁም ደግሞ የተጨነቁ ኃይሎች ወደ ፈተና ውስጥ ገብተናል የሚል የብርሃኑ ጁላ ከኮዝ እጦት የመጣ ፈተና፣ የፋኖ ኃይል ደግሞ መሬት ላይ ያለው ከኮዝ የሚመጣ ፖለቲካዊ ትንተና ምን እንደሚመስል ለእናንተ ላሳያችሁ። ይህንን ማሸነፍ አልቻሉም። እኛም እያሸነፍን በአስተሳሰብ መሬት ላይ በፋኖ ቁመና እያሸነፍናቸው የጠላት ኃይል እየጠበበ እየመጣ ነው። የብልጽግና ኃይል እየተሰባሰበ ያለው አዲስ አበባ ላይ ባለ አዳራሽ ውስጥ እጣ ፈንታዬን ወስናለሁ ሲል፣ ሌላው ኃይል ግን አንተን አፍርሼ እጣ ፈንታዬን ወስናለሁ እያለ በዛ ቁመና ላይ እንገኛለን። ወደ አሸናፊነት እየሄድን በእርግጠኝነት ውጫዊ ኃይሉ ተሰባስቦ ኢትዮጵያን የመቀበል እድሉ እየሰፋ ነው። ተወደደም ተጠላ ማመን የግድ ያስፈልጋል። ምናልባት አሁን ቅርብ ጊዜ ደግሞ የሚሰማው ድባብ ምናልባት በአጭር ጊዜ ይህንን ቡድን ከመስከረም በፊት ከባህለ ሲመቱ በፊት ባህለ ሞቱም ሊያስቀድሙት ይችላሉ ብዬ አስባለሁ። የጽናት ሚዲያ ቤተሰብ ምናልባት እዚህ ጋር ያነሳነው ሀሳቦች የቀረን አልመሰለኝም። ይህንን ወደ እናንተ የዛሬ ሀሳባችን ውስጥ ብለን ነው። በአጠቃላይ የነበረን ቆይታ ከልብ አመሰግናለሁ። እዚህ ጋር የተለያዩ ሀሳብ የሰጣችሁ የጽናት ቤተሰቦች ከልብ እናመሰግናለን። ትክክል ነው። ኢትዮጵያ ማዳን ነው፣ መሰባሰብ ያስፈልጋል የሚላለ ስንቴ በርታ የሚላለ እንበርታለን። የጽናት ቤተሰቦች እናንተን በርቱ፣ ሀሳብ አስተያየት ስጡ። ጥያቄ ካላችሁም በተመሳሳይ በውስጥ መስመር ላኩልን እያልኩኝ እኔ ከዚህ ይሰናበታለሁ። ሙሉ ፕሮግራም ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። በዚህ ይሰናበት።